የመጽሐፍ ቅዱስ ዕውቀቱን ይመዝኑ። ከወደ ፊልጵስዩስ ሰዎች የወጡ ጥያቄዎች። አንደኛ፣ ጳውሎስ እግዚአብሔር በአማኞች ይሞላል ያለው ምን ነበር? ሀ ምድራዊ ተልኳቸው፣ ለ የነሱ ግንዛቤ፣ ሐመርሃ በእነርሱ የጀመረውን ወንጌል የመስበክ ሥራ፣ መ መንፈሳዊ ስጦታዎቻቸው። መልሱ ሐመርሃ በእነርሱ የጀመረውን ወንጌልን የመስበክ ሥራ። ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 6። ሁለተኛ፣ ጳውሎስ ለኔ ሕይወት ክርስቶስ ሞትም ጥቅም ነውና ያለው ለምንድን ነው? ሀ ወንጌል መስበክ መከራና መንከራተት ስላለው፣ ለ መዳን እንደሚያስገኝለት ስላወቀ፣ ሐመርሃ ሀና ለ መ መልስ የለውም። መልሱ ሐመርሃ ሀና ለ። ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 21። ሶስተኛ፣ አማኞች ሌሎችን እንዴት መያዝ አለባቸው? ሀ ልክ እንደራሳቸው፣ ለ ከራሳቸው ያነሰ፣ ሐመርሃ በትህትና ሌሎችን ከራሳቸው የተሻሉ እንደሆኑ አድርጎ መቁጠር፣ መ መልስ የለውም። መልሱ ሐመርሃ በትህትና ሌሎችን ከራሳቸው የተሻሉ እንደሆኑ አድርጎ መቁጠር። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 3። አራተኛ፣ አማኞች ምን አይነት ዝንባሌ ሊኖራቸው ይገባል? ሀ የአገልጋይ አመለካከት፣ ለ የንጉስ አመለካከት፣ ሐመርሃ እንደ ክርስቶስ ኢየሱስ አይነት አስተሳሰብ፣ መ የአንድ ተዋጊ ልብ። መልሱ ሐመርሃ እንደ ክርስቶስ ኢየሱስ ተመሳሳይ አስተሳሰብ። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 5። አምስተኛ፣ ጳውሎስ ከሱ ጋር አብሮ ሰራተኛና ወታደር ሆኖ ሲሰራ የነበረውን ያመሰገነው ማንን ነው? ሀ ጢሞቴዎስ፣ ለ አፍሮዲጡን፣ ሐመርሃ በርናባስ፣ መ ሲላስ። መልሱ ለ አፍሮዲጡን። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 25። ስድስተኛ፣ ጳውሎስ ለክርስቶስ ሲል እንደ ኪሳራ የቆጠረው ምንድን ነው? ሀ ነጻነቱን፣ ለ ሁሉም ዓለማዊ ስኬቶቹን፣ መ ዜግነቱን፣ መ የሱን ትምህርት። መልሱ ለ ሁሉም ዓለማዊ ስኬቶቹን። ወደ ፊልጵስዩስ ሰዎች ምዕራፍ 3 ከቁጥር 6 እስከ 7። ሰባተኛ፣ የጳውሎስ ግብ ምንድን ነበር? ሀ
ምድራዊ ሽልማት ለ በአብያተ ክርስቲያናት ዘንድ ዝና ማግኘት ሐመርሃ በክርስቶስ ኢየሱስ ወዳለው የእግዚአብሔር የዘላለም ሕይወት መጠራት መ ሰላማዊ ሕይወት መልሱ ሐመርሃ በክርስቶስ ኢየሱስ ወዳለው የእግዚአብሔር የዘላለም ሕይወት መጠራት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 14 8ኛ አማኞች ከመጨነቅ ይልቅ ምን ማድረግ አለባቸው? ሀ በዝምታ ማሰላሰል ለ በራስ መተማመን ሐመርሃ መጸለይና ልመናቸውን ከምስጋና ጋር ወደ እግዚአብሔር ማቅረብ ለ ከጎረቤቶቻቸው ጋር መነጋገር መልሱ ሐመርሃ መጸለይና ልመናቸውን ከምስጋና ጋር ወደ እግዚአብሔር ማቅረብ 9ኛ አማኞች በምን አይነት አስተሳሰብ ላይ ማተኮር አለባቸው? ሀ እውነተኛ የሆነውን ንጹህ የሆነውን ለ ፍቅር ያለበትን መልካም ወሬ ያለበትን ሐመርሃ በጎነትን ጽድቅ የሆነውን መ ሁሉም መልስ ይሆናል። መልሱ መ ሁሉም መልስ ይሆናል። ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 8 10ኛ ጳውሎስ በክርስቶስ በኩል ምን ማድረግ እንደሚችል ተናግሯል? ሀ ስደትን መቋቋም ለ ተአምራትን ማድረግ ሐመርሃ አብያተ ክርስቲያናትን መገንባት መ ሁሉንም ነገር መልሱ መ ሁሉንም ነገር ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 13 ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።